አዲሱ የኢራን መሪ የአያቶላ አሊ ካሚኒ ልጅ ሙጅታባ ናሚነይ ጉዳት እንደደረሰባቸው ተሰምቷል። የኢራን መንግስታዊ ቴሌቪዥን የሙጅታባ ናሚነይ ወደ መሪነት ማደግ አስመልክቶ በሰራው ዘገባ አዲሱ መሪ በጦርነቱ ላይ ጉዳት እንደደረሰባቸውና እንደቆሰሉ ይፋ አድርጓል። ቴሌቪዥን ጣቢያው ይህንን ያስታወቀው የሙጅታባን ሹመት ተከትሎ ባሰራጨው ዜና ላይ መሆኑ ተሰምቷል። የዜና አቅራቢዎቹ ሙጅታባን ጃምባዝ ወይም በጠላት የቆሰሉ በማለት የገለጿቸው ሲሆን ይህ ጉዳት የደረሰባቸውም የኢራን መገናኛ ብዙሃን አሁን ያለውን ግጭት በሚጠሩበት የረመዳን ጦርነት ውስጥ መሆኑን ዘግቧል። ቴሌቪዥን ጣቢያው ስለ ጉዳታቸው መጠንና ስላሉበት ሁኔታ ዝርዝር ማብራሪያ ከመስጠት ተቆጥቧል። ፕሬዝዳንት ዶናልድ ትራምፕ ዳግም ጉድ ሳይሆኑ አልቀረም። የፖለቲካ መሰረታቸው በሆነው የቀንደኛ ደጋፊዎቻቸው ኤምኤጂኤ ቡድን ውስጥ ትልቅ የመከፋፈል ድምፅ መሰማት ጀምሯል። ትራምፕ አሜሪካን ወደማያልቅ ጦርነት አልመራም በሚል ቃል ገብተው የነበረ ቢሆንም አሁን ግን በኢራን ላይ የከፈቱት ወታደራዊ ዘመቻና ያለምንም ቅድመ ሁኔታ እጅ መስጠት አለባቸው የሚለው ግትር አቋማቸው ደጋፊዎቻቸውን ለሁለት ሰንጥቆታል። የተወሰኑ ደጋፊዎቻቸው ይህ እርምጃ የአሜሪካን ጥንካሬ ማሳያ አድርገው ሲያሞግሷቸው፣ ሌሎች ደግሞ የገባውን ቃል አጥፋል በሚል በይፋ እየተቃወሟቸው ይገኛል። ይህ ክፍፍል ደግሞ ለሪፐብሊካን ፓርቲ መጪው የመካከለኛ ዘመን ምርጫ ላይ ከፍተኛ ስጋት ደቅኗል። በጦርነቱ ምክንያት የነዳጅ ዋጋ ጣራ መንካቱና የዓለም የንግድ እንቅስቃሴ መረበሹ በኢኮኖሚው ላይ የሚያሳድረው ጫና በቀጥታ የመራጩን ልብ ሊያሸፍት ይችላል የሚል ፍርሃት አለ። በተለይ በገዛ ቤታቸው ውስጥ የተነሳው የሐሳብ ግጭት በትራምፕ ላይ ከፍተኛ የፖለቲካ ኪሳራ ሊያስከትል እንደሚችል እየተነገረ ነው። አሜሪካን ቀዳሚ የማድረግ ፖሊሲያቸው በራሱ በጦርነቱ መዘዝ እየተፈተነ ባለበት በዚህ ወቅት ፕሬዝዳንቱ በደጋፊዎቻቸው መካከል የተፈጠረውን ስንጥቅ ሳይጠግኑ ወደ ምርጫው ከገቡ ውጤቱ የከፋ ሊሆን እንደሚችል ተገምቷል። በመካከለኛው ምስራቅ የጦርነት ንፋስ ይበልጥ የበረታ ይመስላል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት አዲስ የቪዲዮ መግለጫ በኢራን ላይ የተከፈተው ዘመቻ ያለምንም መቆራረጥና ድርድር እንደሚቀጥል በማወጅ ቀጣዩን የጦርነት ምዕራፍ ይፋ አድርገዋል። ጠቅላይ ሚኒስትሩ እስራኤል የኢራን ስርዓት ለማናጋትና ቀጠናዊ ለውጥ ለማምጣት የሚያስችል ብዙ ያልተጠበቁና ዓለምን ጉድ የሚያሰኙ እርምጃዎችን የያዘ የተደራጀ ዕቅድ ይዛ መነሳቷን ገልጸዋል። ለኢራን አብዮታዊ ዘብ ኃይል ግልጽና ጥብቅ ማስጠንቀቂያ የሰጡት ኔታንያሁ መሳሪያውን የሚያስቀምጥ አይነካም፣ እምቢ የሚል ግን ደሙ በራሱ ላይ ነው ሲሉ የጥፋት እጃቸው ውስጥ መሆናቸውን አስጠንቅቀዋል። ንግግራቸው ወደ ኢራን ሕዝብ በማዞርም እስራኤል ኢራንን ለመከፋፈል ሳይሆን ከገዢዎቿ ነፃ ለማውጣት እየጣረች መሆኗንና የእውነት ጊዜ መቃረቡን ተናግረዋል። ይህ ነፃነት የሚረጋገጠው ደግሞ በራሳቸው በኢራናውያን እጅ መሆኑና ይህም በእስራኤልና በኢራን መካከል አዲስ የሰላም አድማስ እንደሚከፍት አመላክተዋል። ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የነበራቸውን ውይይት በማስታወስ ትራምፕ ኢራን የኒውክሌር መሳሪያ እንዳታገኝ ለማድረግ ላሳዩት ቁርጠኝነት ለሁለቱ ሀገራት ጠንካራ ስምምነት ምስጋና አቅርበዋል። በአንጻሩ ግን የተባበሩት መንግስታት ድርጅትና የምዕራባውያን ሚዲያዎችን ግብዞች ሲሉ ወርፈዋቸዋል። አያቶላ አሊ ካሚኒ በ10 ሺዎች የሚቆጠሩ ኢራናውያንን ሲያርዱ ዝምታን የመረጡት እነዚህ አካላት ዛሬ እስራኤል በሐማስ ላይ የምታደርገውን ትክክለኛ ጦርነት ለማውገዝ መሽቀዳደማቸው ተቀባይነት እንደሌለው አብራርተዋል። በመጨረሻም ለሊባኖስ መንግስት ጥብቅ መልእክት ያስተላለፉት ጠቅላይ ሚኒስትሩ የ2024ቱን የተኩስ አቁም ስምምነት የማስከበርና ሂዝቦላን ትጥቅ የማስፈታት ኃላፊነት የሊባኖስ መንግስት መሆኑን ገልጸዋል። ይህ ካልሆነ ግን በሂዝቦላ ምክንያት ሊባኖስ ለሚደርስባት ጥፋት ተጠያቂው መንግስቱ እንደሚሆን በማሳሰብ እስራኤል ዜጎቿን ለመጠበቅ ማንኛውንም እርምጃ ከመውሰድ እንደማትመለስ አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ሙሉ በሙሉ እስክትፈርስ ወይም እጅ እስክትሰጥ ድረስ ጥቃቱ እንደሚቀጥል በትሩዝ ሶሻል ገጻቸው ላይ አስታውቀዋል። ፕሬዝዳንቱ በመግለጫቸው ኢራን በመካከለኛው ምስራቅ ለሺህ ዓመታት ተሸንፋ አታውቅም የሚለውን ታሪክ በመቀየር አሁን ላይ የቀጠናው ተሸናፊ ሀገር ሆናለች ያሉ ሲሆን ይህም ሊሆን የቻለው በአሜሪካና በእስራኤል ጥብቅ ወታደራዊ እርምጃ መሆኑን ገልጸዋል። ኢራን አሁን ያለችበት የውድቀት ጉዞ ለሚቀጥሉት 10 ዓመታት እንደማታገግምበትና የገጠማት ሁኔታ እጅግ አስከፊ መሆኑን
መሆናቸውን አረጋግጠዋል። በጸሎታቸው አስቡን ሲሉ ተደምጠዋል። በዚህ አስከፊ ጦርነት ውስጥ ላሉ ኢትዮጵያውያን ሁሉ ኮሜንት ላይ ገብታችሁ መልካም ምኞታችሁና ጸሎታችሁን አስፍሩላቸው። በመካከለኛው ምስራቅ ሰማይ ስር በበረሃው ግለትና በሥራ ጥርፊያ ውስጥ ናችሁ የአካባቢያችሁን ሰላም መታወቅ በስጋት ለምትከታተሉ ወገኖቻችን በሙሉ ዛሬ የሁላችንም ልብ ከናንተ ጋር ነው። ስደት በራሱ ከባድ ሆኖ ሳለ አሁን ደግሞ የጦርነት ድምጽና ለመረጋጋት ጭንቀታችሁን እጥፍ እንዳረገው እንረዳለን። እናንተ ለቤተሰብ አለኝታ፣ ለሀገር ደግሞ ኩራት ለመሆን በሰው ሀገር የምትደክሙ ብርቶች ናችሁ። በዚህ አስቸጋሪ ወቅት በየትኛውም የመካከለኛው ምስራቅ ሀገር የምትገኙ ኢትዮጵያውያን ወገኖቻችን ሁሉ ብቻችሁን እንዳልሆናችሁና ሁሌም በጸሎታችን እንደምናስባችሁ ልታውቁ ይገባል። ፈጣሪ ከመከራው ሁሉ ይጠብቃችሁ። ይህ የፈተና ጊዜ አልፎ በሰላም ወደ ሀገራችሁና ወደ ቤተሰቦቻችሁ ለመመለስ ያፍቃችሁ። መልካም ምኞታችንና ጸሎታችን ከናንተ ጋር ነውና አይዟችሁ። ይህ የመላው ሀገር ውስጥ ያሉ ኢትዮጵያውያን ድምጽ ነው።